ሪች እንግዲህ ለጓደኛዋ ርብቃ ስትል ያው ብዙ መስዋዕትነት ከፍላለች። እንዲሁም ደግሞ ዛሬ የአስገድዶ መድፈር ሙከራ እንዲሁም ጥቃት ደርሶባታል። ይህ ሁሉ የሆነው እንግዲህ ያው ለርብቃ ለጓደኛዋ ስትል ነው። እንግዲህ ጓደኛዋን ከክፉ ነገር እንዲሁም ደግሞ አዩ ከሚሰራቸው ተንኮሎችና ስራዎች መካከል እሷን ለመጠበቅ ብላ ባደረገችው እንግዲህ ራሷ ተጠቅታ ትገኛለች አሁን ላይ። ማሚቲን ለዘመናት እንዲሁም ለሳምንታት አግቶ ሲያሰቃያን ነበረ። በዚህ የተነሳ እንግዲህ ሪች ነበረች የጠረጠረችው በእርግጠኝነት አዩ አግቷታል ወይም ደግሞ የሆነ ነገር አድርጓታል ብላ በተለይ ደግሞ የቤት ሰራተኛዋን አዞን ስትጠረጥራትና ስታማከራን ነበረ። አዞ ግን እኔ ምንም ያደረግኩት ነገር የለም በማለት ያው ነገሩን ሻውዳት ዛሬ ላይ እንግዲህ የአዜቲ መልስ በሰዓቱ አላውቅም ማሚቲ የት እንዳለች የሚለው ምላሽ እንግዲህ አሁን ላይ ለጥቃት ደርጓታል ማለት ነው። እንግዲህ አጋቹ አስገድዶ ደፍሯታል። ሪች እንግዲህ በአሁኑ ተሸንፋለች፣ ተጠቅታለች። ግን ማንም ሊደርስላት አልቻለም። ከማሚቲ ጋር አብራ ታስራ በነበረበት ጊዜ እንግዲህ አዩ እየመጣ እንዴት ነው እባክሽ የጠገብሽው? ይህ ሰዓት የማን ነው? የባለቤትሽ ነው እንዴ? ምንድን ነው ምናምን ይላታል። እሷም እንግዲህ ላለማስነቃት እዛ ሰዓት ውስጥ ካሜራ ደብቃ ስለነበረ እንዲሁም ደግሞ እንዳያውቅብኝ በማለት ስትመናጨቅ ነበር። ቢሆንም ያ መመነጫጨቋ ከመደፈር አላዳናትም። ይሁን እንጂ ተመልሶ እጇን እግሯን ማስሯት ወጥቶ ነበረ። በሌላ በኩል እንግዲህ መታሰቢያን የዚህ ሀገር ምንም የምቆይበት አማራጭ ምክንያት የለኝም በማለት እንግዲህ ያው አዩን ተሰናብተዋለች። አዩም እንግዲህ በጣም ሲያስመስልባት ነበረ። ይች ልጅ እንዴት ነው ላስቀርሽ እንዴ ምናምን እያለ ያው አንገቷ ምናምን ሲደባብሳት፣ እሷ ግን አያስፈልግም ትለዋለች። በእርግጥ እሱ እንድትሄድለን የፈለገ አይፈልጋትም። በጣም እያስመሰለ ነበረ እንደሚፈልጋት። እንዲሁም ደግሞ ላስቀርሽ አትሄጅ ምናምን ልበልሽ ልለምንሽ እያለ ቢያንስ እንኳን ናሸኘኝ እስኪ ታክሲው መጥቷል፣ ሹፌር መጥቷል ሊወስደኝ ነው ምናምን ስትለው እኔ ብሸኝሽ ደስ ይለኝ ነበር፣ ግን ታውቂያለሽ አይደለ እኔ ሰው ስሸኝ አልወድም በይመጣብኛል ምናምን በማለት እንግዲህ ላለመሸኘት ሰበቦች እንዳደረው ሳይሸኛት ይቀራል ማለት ነው። የሚገርመው ነገር እሷ ጠብቃለች። ቢያንስ እንኳን ጓዜን እንደዚህ መኪና ውስጥ ቢያስገባልኝ ታክሲ ላይ ቢያስገባልኝ ምናምን ብላ ነበር ያሰበችው ሻንጣዋን። እሱ ግን ሻንጣን እየሰበሰበች እያያት ምንም እያደረገች ጸጥ ናል። በቃ ግን ያስመስላል። በቃ ልትሄጂ ነው ጥለሽኝ እንደው የእውነት ከምርሽ ነው ምናምን እያለ ነበር የሚጠይቃት ይባስ ብሎ። መታሰቢያም እንግዲህ ከዚህ ምንም የምቆይበት አማራጭ የለኝም፣ ያው አንድ ላንተ ነበር እስካሁን ያለሁት፣ ከአንተ ደግሞ አትወደኝም አታስብልኝም፣ ስለዚህ ብሄር ነው የሚሻለው በማለት እንግዲህ አማራጯን ተጠቅማ ነው ሄደች። በእርግጠኝነት ግን አሁን መታሰቢያ እናቷ ማሚቲ እንደሆነች ብታቀላት ትሄድ ትችላለች። ምክንያቱም መታሰቢያ የምታስበው እናቷ ጥላት ወደ ውጭ ሀገር እንደሄደች ነው። እንደተመለሰች አታውቅም። ይህን ነገር ብታውቅ ግን በእርግጠኝነት ወደ ውጭ ሀገርም ተመልሳ አትሄድም። ይሁን እንጂ ቢያንስ እንኳን በቃ አሁን አልሸኝም ካልገኝ ስመልስ እንኳን አንተ ትቀበለኛለህ በማለት እንግዲህ ቻው ይላታል ማለት ነው። ወደ አሁኑ ከዛ ቤት እንደወጣች እንግዲህ አቤልና ርብቃ ያው እየፈለጉ ነው፣ የት ሊያገታት ይችላል እያለ ይፈልጋታል ማለት ነው። እንዲሁም ደግሞ ካሜራውን ሰዓት አስራ ስለነበረ ሪች ያ ሰዓት ደግሞ ረድቷቸዋል። ድምፁ ያዩን ሰምተዋል። እንደገና ደግሞ ቦታው እንደዚህ ቀርጽ ነበረ፣ የታገተችበትን ክፍሉን ይቀርጸው ነበረ። ከለሩ ምን አይነት እንደሆነ አሳይቷቸዋል። እንግዲህ ቀረብ አድርገው ካሜራውን ሲያዩት ርብቃ ይህ ክፍል እኮ እኔ ራሱ የታገትኩበት ነው፣ እንዴት ነው ግን የት ነው ምናምን በማለት የሁለቶችም ባልና ሚስቶች የታሰረችበትን ቦታ ለማስታወስ ይሞክራሉ። ይሁን እንጂ ጫማ በማለት እንግዲህ አቤል ያስታውሳል። እንዲሁም ደግሞ ያ ቤት እዚሁ እኛ ቤት ነው የታገትሽው ይላታል። እንዴት ስትለው ምክንያቱም አንድ የማይከፈት ባዶ ክላስ አለ፣ ከዛ ነው በእርግጠኝነት ያገታችሁ በማለት እንግዲህ ለማየት ይሄዳል ማለት ነው ወደ ላይ። ርብቃኔ ብቻህን አልተውህም፣ ምናልባት መኮ ሊኖር ይችላል ትለዋለች። በእርግጥ ነው ብቻውን መሄድ አልነበረበትም፣ የሆነ ሰው ማስከተል ነበረበት። አሁን ርብቃ ያሰበችው ምንድን ነው፣ ምናልባት አዩ ለማጥመድ ከሆነ አቤልን እዛ ክፍል እንደሆነ የነገረን ባትኖርስ ብላ አስባ ነበረ ርብቃ። ይሁን እንጂ አንቺ ከዚህ ጋር ካሜራውን ተከታታይ እኔ ሂጅ ማየት አለብኝ በማለት እንግዲህ ጥሏት ይሄዳል ማለት ነው። ርብቃም እንግዲህ ካሜራውን እያየች ያው ምን እያላት ነው፣ ካሁን አወሩ አዲስ ነገር ወይስ አላወሩም እያለች እየተከታተለችበት ባለበት ሰዓት እንግዲህ ላፕቶፑ ላይ ቆጭ ብላ አዩ ይደውልና ሰላም እንዴት ነሽ በማለት ያወራታል። ግን እዚህ ጋር ሲያወራት እሷ በድምፁም አልለየችውም፣ ማን እንደሆነ አላወቀችም። ብቻ እሷ ዝም ብላ ማውራቷን ነው የቀጠለች። አዩም እንግዲህ ድምፁን ቀይር አድርጎ ነበር ያናገራት። በእርግጠኝነት ወዲያውኑ አዩ እንደሆነ ብታቅ እንግዲህ ያው ከመዛት ወደ ኋላ ትልም ነበረ።
ምን ፈልገን የደወልክ ስትለው እኔ እንጃ አላቅም ይላታል። እና ታዲያ ካላወክ ለምን ደወልክ ስትለው እንግዲህ ያው እሱ በእርግጥ ለማብሸቅ ነው የደወለው። ርብቃ በጣም እንድትበሳጭ እንድትናደር ስለፈለገ ነው የደወለላት። ከዛ እንዴት ነው ባክሽ፣ ምን አዲስ ነገር አለ? ልጅሽ ሞቶ ነበረ እያለ ያው ህመሟን ለማስነሳት ሞከረ። ችግር የለውም ያው ምናምን ትለዋለች። ከዛ ግን አዩ እንደሆነ ስታውቅ ግን አንተ ውሻ ምናምን እየተሰጨበት ነበረ። ባክሽ አታስፈራሪኝ እያላትም ነበረ። ያው እንግዲህ ዋጋ አስከፍላለሁ ምናምን እያለች እስካሁን እየደነፋችበት ነው። እንግዲህ ምን አይነት ዋጋ እንደምታስከፍለው እስካሁን ርብቃ አላየንም። በእርግጥ መበቀል ትችል ነበረ፣ ግን ሁሉን ነገር ለፈጣሪ የሰጠች ይመስላል አጀሪት ርብቃ። ምክንያቱም ይኸው ልጇን ገደለባት። አሁን ደግሞ ጓደኛዋን በጣም የምትወዳትን ጓደኛ እንግዲህ ያስደፈረባት። በአጋቸው ነው እንግዲህ ያስደፈራት። እንግዲህ አዩ የሚፈልገው እሷ የምትወዳቸው ሰዎች ሲሰቃዩ ማየት ነው። ይህ ነገር ደግሞ ተሳክቶለታል። በጣም የምትወዳት እንግዲህ ርች ነበረች። ከዛ ደግሞ አቤል አለ። እንደገና ደግሞ ማሚቴም ተወዳታለች። ስለዚህ አሁን በቃ በሀዘናቸው ሀዘና እንዲበዛ ነው። ሀዘኑ በቃ ብዝት እንዲል ነው ያደረጋት። እንግዲህ ርብቃ ምን እንዳደረገችው ባናቅም ይሄን ያክል እንደው የጨከነባት ለምን ይመስላችኋል? ገናየው በሌላ በኩል እንግዲህ አዝቲ ያው ቤተሰቦቿ ደውለውላት ነይ ወደ እናታችን ታማለች ትባላለች። ስራዋን መልቀቅ አልፈለገችም ነበረ፣ ግን ደግሞ ግዴታ ስለሆነባት እሺ በማለት ያው ታናናሾቿ ተማሪ ስለሆኑ ስራውን ለቃ ለመሄድ ተገዳለች። ለርብቃም እንግዲህ እንዴት ነሽ ምርጧ፣ የሆነ ነገር ላማክርሽ ነበረ ትላታለች። እንግዲህ ፊቷን ስታየው ልክ አይደለም እና በቃ በኋላ ልምጣ ምናምን ትላታለች። ምንድን ነው ተናገሪ ትላታለች። ግን እዚህ ጋር አዝቲ ያው መታሰቢያ ወዲያውኑ ታክሲ ውስጥ እንደገባች ነው ስልክም የተደወለላት እና ታማለች እየተባለችው መታሰቢያ ምናልባት ወደ ውጭ ሀገር አልሄደች ከሆነ አውቃ እንደሆነስ እንደው ሊሄድ ነኝ ስመለስ ተቀበሉኝ ምናምን ያለችው ይሁን እንጂ እሺ በማለት እንግዲህ አዝቲም እንደምትመጣ ትነግራችኋለች። ከዛ እንግዲህ የሚሆነውን ያሉ ማለት ነው። ይሁን እንጂ ርብቃም እስከ መጨረሻው ነው የምትሄጅ ምናምን ብላ ስትጠይቃት አዎ እስከ መጨረሻው ነው ታማለች እናቴ ምናምን ስትላት በቃ ችግር የለውም ሂጂ አለቻት። ምክንያቱም ከቤተሰቦችሽ እኛ አንበልጥም፣ ስለዚህ መሄድ አለብሽ እስከ መጨረሻውም ከሆነ ደርሰሽ መምጣትም ከሆነ ብቻ ሂጂ ብላ ፈቀደችላት። አዝቲም እንግዲህ እሺ በማለት ነበረ እዛ ቤት ውጥት ያለችው ማለት ነው። ምክንያቱም ምንም አማራጭ የላትም ከመውጣት ውጭ ያው በእናቷ መችስ አቀልድ። ይሁን እንጂ አቤልም ደረስክ አልደረስክ በማለት ትደውልለታለች። እሱ ገና አልደረሰም። አቤል በጣም ነው የዘገየው። ምክንያቱም አዩ ለዚህ ለአጋቹ ደወለለትና በዚህ ወር ደሞዝ የለም ይለዋል። እንግዲህ አጋቹን ደሞዝ የለህም ይለዋል። ለምን ስለው እንግዲህ ከዚህ በላይ ደሞዝ አለ እንዴ? በቃ ሪችን እንደፈለገ አድርጋት ይለዋል። ከዛ ያ ልጅም እንግዲህ እሺ በማለት ነበር ምንም በቃ ሳይጠይቅ ሳያንገራግር አለቃው ያለውን የፈጸመው። የሚያሳዝን ነው። ይህ እንግዲህ አጋቹ በጣም ከባድ ነው። ማሜቲም ጠርጥራ ነበረ። እኔም ቢያስ ትልቅ ሰው ነኝ፣ ምንም ነገር አያደርጉኝም፣ ስለዚህ እባክሽ ተጠንቀቂ፣ ተረጋጊ፣ ለማምለጥ አትሞክሪ እያለቻት ነበረ። ቢሆንም ማሜቲ እንዳለችው እንግዲህ ያው አስደፍሯታል ማለት ነው። ሪችን ያጠቃሻል ብሏት ነበረ። ሰው አጠቃት። ወዲያውኑ ልብሷ እንድትቀያየር ምናምን አደረገ። ፒጃማ እንድትለብስ አደረጋት እና አይኗንም ሸፈነ። እንግዲህ ከሚፈልገው መኝታ ክፍል ያው ባዶ መኝታ ክፍል አመጣና ሰው ቁጭ አደረጋት። እንግዲህ ማን ይደርስላታል? ይሁን እንጂ አቤልን በጣም ነበር የቆየው። ሶ የአጋች ምንድን ነው ያደረገው? ወሰዳት እሷን ሪችን። ከዛ እንደሚፈልገው በቃ አለባበሳት፣ የሚፈልገውን ነገር አገኘ፣ ወሰደ። ሪች እንግዲህ በጣም ብትጮህ ብታለቅስ ማን ይድረስላት? ማንም ሰው ዘርም ይል አልነበረም። ሊያድኗት እንኳን አልቻሉም። ብቻ በጣም እንግዲህ ተጎድታለች። በጣም ታሳዝናለች። እንግዲህ የሪች እንደዛ መደረግ የለበትም ነበረ። አጋቹም ቢሆን እንደዛ መፈጸም የለበትም። የሚፈልገውን ነገር መውሰድ አልነበረበትም። ይህ ጥሩ አይደለም። ሰው በጣም ነው የተጎዳቸው። አሁን በጣም በእነሱ በአቤልና በርብቃ መካከል ነው እንግዲህ እሷ የተጎዳቸው። አቤልም መጥቶ ሲያያት እንግዲህ በጣም ከተጠቀመባት በኋላ ነበር ያገኛት። ሰው ምንድን ያደረገው በቃ ተነሽ ምናምን ብሎ ከዛ ልጁን ለመደባደብ ይሞክራል። ግን ደግሞ የሚያሳዝነው ነገር አልደበደበውም። ያ ልጅም ያመልጣል። ቢያንስ እንኳን ለፖሊስ መደወል ነበረባቸው። ከዛ የተፈጠረውን ነገር ማስረዳት ነበረበት። ግን ርብቃ ያው ጣት እጇ ላይ ያስራላ ስለነበረ ለሪች በእርግጠኝነት ሪች እያንዳንዱ ነገር ቀርጸው ከሆነ ክስ ከመሰረተች ይታሰራሉ ብዬ አስባለሁ። ምክንያቱም መረጃ አለ። ካሜራውን እንግዲህ አዩ አይቶ የእጅ ሰዓቷን ካላወለቀው ስትደፈር የሚያሳይ ነገር አለ። ከዛ በተጨማሪ ደግሞ ላመልከት ካለች በጣም ትልቅ ማስረጃ ነው ያላት። ሰው መጨረሻ ላይ ወደ ቤት ካመጧት በኋላ
መናገር ምንም አችልም። በቃ በጣም ድክምክም ብላለች። በጣም ነበር የደከማት። ሰው ምንድን ነው ያደረጉት? በቃ ውሃ አምጪልኝ ምናምን ስትባል ያመጣች ርብቃ በጣም እያዘነች እና እያለቀሰች ነበረ። አሁን መጨረሻዋ የሪች ምን ሊሆን ይችላል? ትከሳለች? አከስም? አዩ እንዴት ነው ሁሉ ግፍ ፈጽሞ በነፃነት ሊኖር ይችላል ወይስ እንዴት ነው? መታሰቢያ ደግሞ እናቷን ታውቃለች ወይስ ደግሞ አታውቅም? እንግዲህ ዛሬ ጉዳያችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።